እና ድሪም ማድረግ ከቻለ ነገን ማየት ከቻለ የነገውን ኢትዮጵያ እሱ ሐሳብን ይዛለው ሐሳብን ኢትዮጵያ ያርጋለው በመደመር እንዴት ሄዳለው የሚያስብ ከሆነ ይሄን ዲፊካልት ዲሲዥን መውሰድ አለበት። አሁን ምናልባት ብልጽግና እያሰላ ያለው ብዙ ኦሮሞ ኦነግንና ኦላን እየደገፈ ያለበት ነገር ያው እነሱ መንግስት ስላልሆኑ ተቋሚ ስለሆኑ የፈለጉት ኤክስትሪም ድረስ ሄደው ሐሳብ መስጠት ይችላሉ። መንግስት ስትሆን ግን ምትመራውን ህዝብ ማስተዳደር የምትናገረውን በተግባር መሄድ ስለሚጠበቅበት ትንሽ አስቸጋሪ ይሆናል። እና ኦላ በአዲስ አበባ ወይም ፊንፊኔ በሚሉት ነገር ላይ የማይደራደሩ ሆነው ሁልጊዜ ይሄ ጉዳይ በቃ አንደኛ ዲል ብሬከር ነው ብለው ነው የሚያቀርቡት። ምናልባት ብልጽግና ወደ ኦላና ኦነግ ልቦ ያደላውን ኦሮሞ እኔ ከነሱ በላይ ለኦሮሞ ተቆርቋሪ ነኝ፣ ዲል ብሬከሩ አዲስ አበባ ከሆነ አዲስ አበባ ለኦሮሞ በመስጠት ዋስትና መሰጣችሁ ነኝ የሚል ምናልባት ድጋፍ ቅድም እንዳልከው አሁን ኦሮሞ እንደዚህ ሲጎትት በጌም ቲዮሪ ያኛውም ካርድ ስቦ ወደዛኛው እንደሚጎተተው ምናልባት ብልጽግና ወደ ኦነግና ኦላ ያደላን የኦሮሞን ልብ ወደ ራሱ ለመጎተት ተቋሚ ለመቀነስ እያደረገ ያለው ጥረት ይሆን? በዛ መልኩ መረዳት እንችላለን። Look, Mary, ልንገር ሲምፕል ኤግዛምፕል ist በአሜሪካ ውስጥ የነ ጆን ኤፍ ኬኔዲን እና የነ ጆንሰንን ታሪክ ከተመለከተ ኢቭን የአብርሃም ሊንከንን አሁን አሜሪካኖች በጣም the greatest president in American history የሚባለው አብርሃም ሊንከንን ታሪክ ካነበብክ በአብዛኛው ሳውዙ ሲቪል ዋር በነበረ ጊዜ ሳውዙ የባሪያ ስርዓትን ስሌቨሪን ወይም ጥቁሮች ነፃ አይደሉም የሚለውን በሚያቀነቅንበት ሰዓት አስቸጋሪ የወሰነው ውሳኔ ጥቁሮችን ነፃ ማድረግ ነው እና ኖርዝ ያሉ ጥቁሮች እንደገና በወታደር በፌደራሊስት ወታደር ውስጥ ሁሉ ገብተው አሜሪካንን ትልቁ አሜሪካ ከ500,000 በላይ ህዝብ ባለቀበት ጦርነት ፌደራሊስት ኃይሉ የኖርዘርኑ ያሸነፈበት ሁኔታ ነው ያለው። መሪዎች እሱ ነጭ ነው፣ አብርሃም ሊንከን ነጭ ነው፣ የራሱ ባሪያዎች ነበሩት እና በዛን ጊዜ እንኳን I think 26ኛው ፕሬዝዳንት ነው ስለኛ አሜሪካ በዛን ጊዜ እንኳን እርግጠኛ አይደለም በዛን ጊዜ እንኳን ያንን የሚል አስቸጋሪ ውሳኔ ወስኗል። አሁን የሲቪል ራይት ሙቭመንትን በነ ማልኮም ኤክስ ጊዜ ያለውን ብትመለከት ነጭ ፕሬዝዳንቶች ናቸው በጣም አስቸጋሪ ውሳኔ ይወስኑ የነበሩት እነ ኤምኤልኬ ማርቲን ሉተር ኪንግ ሙቭመንት ጊዜ አብይ ትልቅ ኦፖርቹኒቲ ገጥሞታል። መጀመሪያ ወደ ስልጣን ሲመጣ በጠቅላላው ታስታውሳለህ አሜሪካ መጥቶ በነበረበት ጊዜ የነበረው የተከተለውን ህዝብ ያ ሁሉ ህዝብ እኔ አንዳንዴ ብዙዎቹ እንደነ መሳይ መኮንን ሌሎቻችንም ወተን ያንን በሰጠነው ታማኝ ይቆጫሉ። መቆጨት የለብንም አታለለን እንደው አንድ መጽሐፍ ጽፌያለሁ ምናልባት ልክልሃለሁ ቆይቷል ዲሰፕሽን centralization and manipulation and betrayal የሚለው የዶክተር አብይ እንትን ነው ተታሎ ነው እና ውሳኔ ባለመወሰኑ በጊዜው ያው ኢትዮጵያን ወደ አንድ ወስራት አለው እኛ አሃድነትን አይደለም የፈለግነው ኢትዮጵያ ለሳነት ለሁሉም ዲሞክራሲ ሆነች ሀገር እንድትሆን በሚል ነው ያው ሁሉ የህዝብ ሙቭመንት የነበረው እና ብዙዎቹ ከሱ ጋር አብረው ሆነው በኋላ ላይ በጣም የተከፉበት ሁኔታ አለ። በአሁን ሰዓት አብይ ዶክተር አብይ ያደረገ ያለው የኦሮሞ ፈንዳሜንታሊስቶችን ወይ ደግሞ በጣም አክራሪዎችን ወደሱ ለማምጣትና የኦሮሞን ድጋፍ መልሶ ለማግኘት ከሆነ በጣም ባድ ካልኩሌሽን ሮንግ ካልኩሌሽን ነው ብዬ ማለት ለምሳሌ ይሄንን ማለት ዛሬ ጸጋዬ አራርሳ የሰጠውን ኢንተርቪው ብቻ ኦሜል ላይ ብትሰማው ጆሮን ቆርጦ ወደ አንጎቱን ቆርጦ ቢሰጣቸው አብይ ጥሩ ነህ አብይ መልካም አድርጋለሁ ኦሮሞ አይሉትም እሱ ነው ይያለ ያለው። አሁን እንደው ምን አለ አማሮች አሁን እየነቁ መጡ ሌሎች ብሔረሰቦች አብይ መጥፎ እንዴት እንደሆነ እየነቁ መጡ እሱን ነበር ያለውና ዌልካም ከኛ ጋር ከተባበራችሁ የፈለገ ነገር ቢያደርግ ኦሮሚያ አዲስ አበባ የኦሮሚያ መቀመጫ ነች ብቻ ሳይሆን አዲስ አበባ የኦሮሚያ ነች ብሎ ቢል የኦሮሞዎችን ፈንዳሜንታሊስቶች ድጋፍ ያገኙ
እነሱ የሚፈልጉት በስልጣን ላይ ተቀምጠው ኢትዮጵያ የምትባል ስም ከምድረ ካርታ ላይ ስትጠፋ ብቻ ነው። በጣም ብዙዎች ኦሮሞ ህዝብ ያልቋል ኮርሞ ቤተሰብ የመጣው ብዙ ቤተሰቦችንማ ኢትዮጵያነትን የሚያቀነቅኑ ኢትዮጵያን የሚወዱ ለኢትዮጵያ ደግሞ ቤተሰቦች ያሉ ይሄ እንዳልኩ ታላቀቴ ለኢትዮጵያ ቤተሰቦች ነች። በሽጉጥ ነው ተመታ የሞተችው ለኢትዮጵያ ስትል መቶ አለቃ ነበረች፣ ኦሮሞ ነች። እነሱን አይደለም እያልኩ ያለሁት። አብይ ግን ይሄንን ነገር የሚያደርገው ለነሱ ብሎ ሆነ የፌል ጌም በቃ የወደቀ ጌም ውስጥ እየገባ ነው። የሚያዋጣው ምንድነው? በተለይ ካለው የራሱ ፖለቲካ ከመደመር ፖለቲክስ ከምናምን ጋር ተተው ፖዚቲቭ ጌም ጋር ስትመለከተው የሚያዋጣው ቴክኖሎጂን ይህን ዘመን የሚዋጅ ፊውቸሩን የሚዋጅ ዲሲሽን መውሰድ ነው። አስቸጋሪ ሊሆን ይችላል አልኩ። የባሪያ ንግድ አስቸጋሪ በሆነበት ጊዜ ጠቅላላ ሳውዙ ኦክላሆማ ብትል ቴክሳስ ብትል ሉዚያና ብትል በጣም ብዙ ሺህ ሰራዊት ይዘው በተሰለፉበት ዘመን አብርሃም ሊንከን አቡሊሽ አድርጓል ስሌቨሪንና ከጥቁሮች ጋር ቆሟል። አሁን ለአብይ ትልቁ ውሳኔ መሆን ያለበት ዘመኑን የሚዋጅ ይሄ አኗኑረን ወደ ኋላ ተመልሼ በ18 ምናምን የነበረችን ትንሽ ፍንፍኔ የምትባል መልሼ ሰጣችኋለሁ ብሎ ወደ ኋላ ከተመለሰ ልክ አብርሃም ሊንከን ከሳውዞች ጋር ሄዶ አሜሪካ የምትባልን እንድትጠፋ አደረገ ማለት ነው። እንግዲህ አሜሪካ አሁን በመናያት መልኩ የኖረችው ያንን የሚያል ግዙፍ የሊንከን ሜሞሪያል የምናየው ያንን አስቸጋሪ ውሳኔ በዛ ጊዜ ስለሰጠ ነው። አብርሃም ሊንከን በሽጉጥ ነው ተገድሎ የሞተው የሚጠላው ሰው። ዝንተ ዓለም ግን ይኖራል። እኛ ዛሬ ከስንት ዓለማት መተን በነፃነት የምንኖርባትን ሀገር እንድትፈጠር ያደረገው ሪበርዝ ያደረጋት አብርሃም ሊንከን ነው። አብይም ይሄ ኦፖርቹኒቲ አለው። ኮሚሽኑ ይበተናል። በስምምነትም በጠብም የምናውቀው ነገር የለም። ሞስት ፕሮባብሊ በፓርቲው ተወስኖ በጠብ ነው የሚለያየው። አዲስ አበባን የተወሰኑ የክልል እንትኖች ይመጡና እኛ ወስነናል ለኦሮሞ ትውን ይላሉ። ይሄን ነው የምገምተው። ከዛ በኋላ አብይ ደግሞ ሁለት አማራጭ አለው። አንደኛው የራሱን ቲዮሪ የመደመር ቲዮሪ ተከትሎ የዘመናችንን ሁኔታ ተመልክቶ ፊውቸሯን ኢትዮጵያ ብሎ ይሄ ነገር መሆን የለበትም፣ ቢያንስ ኮንስቲቱሽኑ እንዳስቀመጠው ኦሮሞ ተጠቃሚ የሚሆንበት ነገር እናመቻቻለን። ያው እኔ እንደኔ የከተማ አካባቢ በመሆኑ የምትጠቀም ክልል ስለሆነች ምንም የሚያስፈልገው ነገር የለም። እንደዛ ብሎ ከወሰደ ኢትዮጵያን አረጋግቶ ያው ፖለቲክሱ በሚሄድበት መንገድ ይሄዳል። አይ ብሎ ግን ስሌቨሪ መቀጠል አለበት ብሎ የሚወስን ከሆነ ህዝብን ዜጋን ሀገር አልባ አደርጋለሁ ብሎ ከሆነ ዜሮ ሰም ጌም ላይ እንገባለን። ጌም ቲዮሪ ይመጣል። ኢትዮጵያ ማትወጣው እና እኔ የምጸልየው በመክረው ቢሰማ ምነግረው ብዙ መሪዎች ታሪክን ሲቀድሙ ብዙ መሪዎች ትናንትን ሳይሆን ነገን ማየት የቻሉ ናቸው። እንደነ ማርቲን ሉተር ኪንግ I have a dream የሚለው ነገ ጥቁሮችና ነጮች እና ድሪም ማድረግ ከቻለ ነገን ማየት ከቻለ የነገዋን ኢትዮጵያ እሱ ሐሳብን ይዛለው ሐሳብን ኢትዮጵያ ያደርጋለው በመደመር እንዴት ሄዳለው የሚያስብ ከሆነ ይሄንን ዲፊካልት ዲሲሽን መውሰድ አለበት። ኢትዮጵያ አሁን ያላት ወደድክም ጠላህም የአንድ አገዛዝ የአንድ ሰው የበላይነት ነው። እሱ ያለው ነው የሚሆነው። ይሄ ሁላችንም የምናውቀው እንትን ነው። ይሄንን ከወሰነ ግን አትሊስት ዜጋ የሚፍጨረጨርበት ነገር ይኖራል፣ የሚያልመው ነገር ይኖራል፣ ትንሽ ተስፋ የሚያደርገው ነገር ይኖራል። ብልጥ ያዘውን ይዞ ለቀረው ያለቅሳል ይባላል። ወደፊት የሚሄድበት ነገር አለው። አለበለዚያ ግን የጆናሽ ኢኩሊብሪየም ይመጣል። የምንጠፋፋበትና ማናችንም የማናሸንፍበት ቤታችንን ሁላችንም የምናፈርስበትና ምናልባትም ወርስት ሲናሪዮ እንደ ዩጎዝላቪያ ሆነን ፓስፖርታችን ብቻ ኢትዮጵያ ሆኖ ሌላው ምንም ነገር የሌለን ምድር አልባ ዜጋ እንሆናለን።